ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? ደህና ሰላም። እንግዲህ የሰኔ ጾም መያዣ ዶሮ ወጥ እየሰራን ነው። ዶሮ ወጣችን ይህን ይመስላል። ያው እንግዲህ ከመጀመሪያ ስላላሳየዋችሁ በጣም ይቅርታ ጠይቃለሁ። ያው ሽንኩርት ነው የተቆላለው። ሽንኩርቱን፣ በርበሬውን፣ ቅመማ ቅመሞቹን እንደዚህ ቁልትልት አድርገን የአረብ ቤት ነው ያለ ነው። እንግዲህ የሀበሻ ቤት ይመስላል። የሀበሻ ቤት አይደለም፣ የአረብ ቤት ነው ያለ ነው። የአረብ ቤት ሆነን እንግዲህ ክሽን ያለ ወጥ ሰርተን ጾሙን በፍቅር እየተቀበልነው ነው ማለት ነው። በፍቅር ከሁለት ወር በኋላ እንግዲህ አላ አይደለ 2 ወር ሙሉ በልተናል። ፋሲካ ትንሳኤ ከዋለ በኋላ በቃ በየበላን ነበረ። አሁን ጾም ሊገባ ነው። እግዚአብሔር ይመስገን ለዚህ ላደረሰን ፈጣሪ እና ተመስገን ነው የምንለው ፈጣሪን እና እንኳንም ላይ አደረሳችሁ ለሰኔ ጾም ማለት ነው። የጾም መያዣ ነው። ዛሬ ቅዳሜ ነው። በቃ ዛሬ ቅዳሜ እንበላና ካላስ ዛሬ ነው የምትሆነው። ወጣው ማታደርም ያው ትንሽ ነው ሊስታዩት ብዙ ይመስላል እንጂ ብዙም ያኔ ትንሽ ነው። ብዙ ስለሆነን እኛም ቶሎ እንጨርሰዋለን እና እንደዛ ነው እና እንደዛ ነው ውዶችዬ። ዶሮ ወጥ አሰራር ዛሬ ክሽን ያለች ወጥ አሳያችኋለሁ። የፍርኖ ዱቄት እንጀራ ጋግረን ነው የምንበላው። ያው የኛ ያለንበት ቦታ ገጠር ስለሆነ እንትን ነው የሚሉት አናመጣም ነው የሚሉት። እንጀራ አምጡልን ስንል ብዙ ጊዜ በጣም ብር ተጨማሪ ይፈልጋሉ። ተጨማሪ ብር ይፈልጋሉ አሁን እና ለዛ ነው እንጀራ አልገዛንም። እንጀራውንም ከቤታችን ፍርኖ ዱቄታችንን የጋገርነው እላችኋለሁ ውዶችዬ። እና አሁን እንደምታዩት እንቁላላችን ጨምረናል። አሁን እንደዚህ ስታዩት ቀጠን ያለ ይመስላል። ሲያድር ግን ቅርፍ ነው የሚለው አልኳችሁ። ሲያድር ውፍር ብሎ ነው የሚያድረው ወጡ ማለት ነው። ሲያድር ይወፍራል። አሁን ስታዩት ግን ቀጭን ይመስላል እላችኋለሁ ውዶችዬ። አሁን ወጡ በስሏን ደርሷን። እንጀራም አቅርበናል። ይሄ የምታዩት ከፍርኖ ዱቄት እንጀራ የተጋገረ እንጀራ ነው። እንደምታዩት ወጥ አውጪ አንዷ ደግሞ ወጥ አልበላም ብላ ፓስታ እየበላች ነው እንደምታዩት። እንደዚህ ነው ውዶቼዋ። ይሄን ይመስላል። የተመቻችሁ ላይክ ሼር ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ ውዶችዬ። ይሄን ይመስላል እንጀራው እንደምታዩት ነው። እንደዚህ ነው እና ሰላም ሁሉም ሰላም ያገናኘን። ጾሙን በሰላም አስጀምሮ የሚያስጨርሰን ያደርገልን። እንግዲህ መስከረም እየቀረበልን ነው። 3 ወር ቀረው ማለት ነው። አዲስ አመት ላይ ደግሞ ሰርተን እንደዚህ ፏ ድምቅ ብለን እናከብራለን እና ከልብ ነው የማመሰግነው ውዶቼ። ላይክ ሼር ማድረጋችሁ እንዳትረሱ። ቻው ቻው፣ ባይ ባይ።